ቦታውን አይተህ መሰከር ደስ ይላል ቦታውን ካላየህ ግን ስላላየሁም ነገር መመስከር ይከብዳል ለም ብዙ ሰምቻለሁ ጸበሉ ፈዋሽ አይደለም ጸበሉ ገዳይ ነው በአውሮፓ ደረጃ እንግዲህ ማለት እንደዚህ እንታለ ለክምና በጣም እንደዚህ ውስብስብ የሆነ በሽታ ይኖራል ለማንተ አልሄድም ብለሽ ነበር እኔ አልሄድም ብዬ ነበር ኦኬ እኔ አልሄድም በቃ ድምድም የምታደርጉ ነገር አለ አይደል እኔ አልሄድም በጣም ስለምፈራው እዛ ውስጥም ሆነ ትፈራ የለ በጣም ያስፈራል እዚህ እኮ ነው በሽታ ጋንንት ነው የሚባለው የአእምሮ መተት የሚባል ነገር አለ የትዳር እድል የሚባል ነገር አለ ይሄ ነገሮች የሚወስዱ ሰዎች አሉ ገብቷል እና ብዙ አመት ያስጨንቀኝና ያስለቅሰኝ ነበር ቅርብ ጓደኛሽ ነው የቅርብ ወዳጆችሽ ናቸው ይሄንን ነገር ያደረጉብሽ አሁንስ ምን አይነት ለውጥ ሰውነትሽ ላይ ይኖር ይሆን ኦኬ ያ ለምን ሰውነቴ በሙሉ በማላቀው ነገር ስለሚያምን በጣም ከባድ ጊዜ ነበር ያሳለፍኩት ኪዳን ንብረት ላይ ምንድነው የተፈጠረው ሰይጣን አባታቸው የሆኑ ሰዎች ክፉን ነገር የሚሰሩ ሰዎች አሉ ሰዎች ሲያደርጉ አየው በጆክ አድርገው ምቱልኝ ይልን ጸበል ከዛ አንዱን ባከስለው እሺ አለኝ የሚያመኝ ቦታ ላይ በጣም ያማል ሲመታልኝ ከዛን ቀን ጀምሮ እስካሁን ድረስ ምንም እግዚአብሔር ይመስገን ምንም አይነት ፔን ሰውነቴ ላይ የለም የዘራሁን አይደል የምታጭው እነሱም እኮ ተረጋግቶ እኮ አይኖሩት ኑሯቸውን የሚገርም ነገር ከሰው ተደብቀው ማንንም ሰው ጋር አይቀርቡም በቃ ያላቸው ህይወት በጣም የሚያስጠላ እንግዲህ ያለ አይደል ጥሩ ሳታደርግ እንዴት ነው ወደ አንተ በአንድ ቀን ጥምቀት ልክ ስገባ በሚገርም ሁኔታ በአንድ ቀን ጥምቀት ያው ሁሉ በሽታ ስንት ብሮችን የጨረሰ በሽታ ስንት እድሜን የበላ በሽታ ስንት ነገሮች ላይ ያደረሰኝ በሽታ በአንድ ቀን ጥምቀት ይሄደው ከሰውነት የእግዚአብሔርን መቅደስ ያፈረስክ ተኝታ አታድር የሆነ ጊዜ ለወደ አንተ ይመጣል በጣም ደሞ ባንተ አይደለም በልጆች ያሳያል ነገጧት በብዙ ነገር ያሳያል እግዚአብሔር ለገና እናንተን በመሰሩት ስራ በጣም ደስተኛ ነኝ ማለት ሁሉ ይከታተላሉ ሚዲያችሁንና እግዚአብሔር ይመስገን ሁሉ ሰው ቢያየው ብዬ ደሞ እንትነላለሁ በእውነት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ መዝሙር 121 ቁጥር 1 በመላው ዓለም የምትገኙ ያህያሉ የልዑል እግዚአብሔር ልጆች የቅድስተ ቅዱሳን የንስተ ንጹሃን የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች የጻድቃን የሰማዕታት የደናግላን የቅዱሳን ወዳጆች እንዲሁም የተርቢኖስ ኦርቶዶክሳዊ ሚዲያ ቤተሰቦች እንዴት ከረማችሁ እንዴት ሰነበታችሁ በእያላችሁበት የሀገር ክፍል በእያላችሁበት ሰዓት አቆጣጠር ፍጹም የእግዚአብሔር ሰላም ይብዛላችሁ ሰማዕቱ ቅዱስ ጊዮርጊስ ከሰማቸው ድህነትን ምህረትን ፈውስን ከቸራቸው ምእመናንና ምእመናት መካከል አንድ እንግዳ ይዤላችሁ ተገኝቻለሁ በዚህ አስደናቂ ምስክርነት ብዙዎች ተማሩበታላችሁ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ እንግዳችን እንኳን ደህና መጣሽ እንኳን ደህና ቆያችሁ ስምሽንና ከየት እንደመጣሽ አስተዋውቂልን ስሜ ሜሮን ፍሳዬ ይባላል የመጣው ከስዊዘርላንድ ነው ስዊዘርላንድ ነው አውሮፓ ውስጥ ነው አይደል ያለች ከኢንተርቪው በፊት ቁጭ አድርጌ ሳወራሽ አስደናቂ ታሪክ ስትነግሪኝ ነበር ስለ ዶክተሮች ስለነበረሽ ላይፍ እንዴት ነበር ያ አጋጣሚ እስኪያጫውትኝ በአጋጣሚው በጣም ተማመም ነበር ማለት እኔ ማላቆ በሽታ እኔ አይሰማኝም ሐኪም ቤት በሆነ አጋጣሚው ለምሳሌ ስራውልና ማታ ላይ አላቀው በጣም ያመኛል በጣም ከዛ አምቡላንስ ጠርቼ እሄዳለሁ ህክምና እዛ ሲሄድ ወደ ኦፕራሲዮን መደረግ ያለበት ነገር ነው ይላሉ አምቡላንስ ደረጃ ደርሶ በጣም ማለት መራመድ አትችል መተንፈስ አትችል መሄዳችን ምናምን ማለት በድንገት ነው እንደዚህ በድንገት ነው የሚሆነው አላቆም እኔ ቀን ምናምን ጥሩዬ ማለት ነው ማታ ሲሄድ ቤት እንደዛ ይሆናል አምቡላንስ ጠርቼ እሄዳለሁ ህክምና ከሄድኩኝ በኋላ ልክ ሲያዩት አይ በቃ በጣም በሚገርም ሁኔታ ወዲያውኑና አሁን ኦፕራሲዮን መደረግ አለበት ይላሉ ከዛ ትንሽ ሰዓታትን ደሞ ሲወስዱ ይጠፋል እንዴ እኛ ነው ምንሳሳተው ወይስ አንቻላ አይደል ደግሞ በጣም በፔን ውስጥ እዛ ውስጥ እያለቀስኩ እየጮህ ምናምን ነው ይጠፋል እና ከረጅም ጊዜ በኋላ እንደዛ እየተደጋገመ ሲመጣ ከአንዴም ሁለቴም ከባባድ ኦፕራሲዮኖችን አደረኩ ከዛ በሶስተኛው ጊዜ ስለ ቅዱስ ጊዮርጊስ ሰማ ነበር ምን ነበር ህመምሽ ነበር የውስጥ ችግር ነው በርግጥ እና አሁን የውስጥ ችግሩ ምን ሆነ መሰለ ጭንቅላቴን ሰውነቴን ሁሉን ያዘው ማለት ትማራለህ ትሰራለህ ግን ብቻን የምትይዘው በሽታ አለ አይደል
ለሰዎች ባታካፍለው ማንም ሊረዳህና እንትን ሊልህ አይችልም በርግጥ እና በጣም ከባድ ጊዜ ነበር እና በአጋጣሚ ሰማለው ምናምን ስለ ቅዱስ ጊዮርጊስ በጣም ብዙ ነገር የተደረገላቸው ሰዎች እንደሞ ሳይ እኔ ስለምን ሄጂ አልሞክርም ብዬ መጣሁ ከዛሬ 2 ዓመት በፊት ማለት ነው መጥቼ ተጠምቄ በስትክክል ሄድኩኝ ስጠብቅ ለውጥ አይደለም ስጠብቅ ለውጥ የለም ቦታውም እንደምታውቀው በጣም መቆም አትችልም ያስፈራል አይደለ ግርማ ሞገሱ ዝም ብለህ የምትሄድበት ቦታ አይደለም እና ያስፈራል የምትሰማውም ነገር ምናምን አገሬ ከተመለስኩ በኋላ ያስኳት እምነት ነበርች እምነት እና በአጋጣሚ የሆነ ጊዜ ላይ በቃ አቁሜ ምናምን ተጠምቄ መጥቻለሁ ምንም ለውጥ አላየሁም እየተመላለስኩ ብቻ ህክምና ምናምን በእንደዛ ጊዜ እናሳለፍኩ የሆነ ጊዜ ላይ ስነሳ በጣም ሲያመኝ አላቅም ምን እንዳቃጨል አይምሮ ውስጥ ይሄን ጸበል እስኪ ብጠጣው ብዬ ተነሳሁኝ አነሳሁት ለሊት ስራ ከመውጣቴ በፊት ትንሽ ጸሎት ጊዜ አለኝ በዛን ጊዜ አጥቼ በመጠጣበት ጊዜ እየጠጣው ለውጦቹን ይሄ ሳታቀው የሚያልፍ ነገር አለ አይደል በጣም ተስፋ ቆርጠሽ ነበር የተመለሽው በጣም ከጊዮርጊስ በጣም እንዳልመለስ ብለሽ ነበር ሁለተኛ እንዳልመለስ ሁለተኛ በቃ ለምን ከመሚም አልተፈወስኩም እንደገና ደግሞ ቦታውም ይከብዳል ልትቋቋሙ ብዙ ነገር በዚህ አጋጣሚ ቦታው ለሚከብዳቸው ሰዎች አጋንንት ለሚፈታተናቸው ሰዎች እንግዲህ ከዛ ውጭ መፍትሄ የለም ብዬ ነው ማምነው በርግጥ ይፈታተናል ቦታው እና በእንደዛም ያን ምንድነው እምነት እየወሰድኩ እየተቀባው ምናምን ስመጣ የራስ የሆኑ ጊዜዎችን እያሳለፍኩ ስመጣ በጣም በሚገርም ሁኔታ በሽታው ከውስጤ ጠፋ ማለት ነው በሚገርም ሁኔታ ማለት ነው ከዚህ በፊት ኦፕራሲዮን ሳደርግ የወጣው እንትን ኦልሞስት በጣም ትልቅ ነገር ነበር እምነቱን ስቀባ ስጠጣ ግን ያ በሽታ የለምና በመኖርበት ከተማ ላይ ሁሌ በቃ ሲሄድ ምናምን ከአንዴም 3-4 ቼክ አፕ አድርቻለሁ ዶክተሮች እየተነሱ ነበር ሲያቅፉኝ ነበር እኛ ነን ወይስ አንቺ የለም በቃ ጠፋ ሙሉ ጠፋ ከዛ ያመጣሽው እምነትና ጸበል ከጊዮርጊስ ያመጣሁት እምነት ጸበል እዛ ቦታ ላይ ያለው እንግዲህ ጥያቄ እሱ ነበር ማርያም ፈውሰኝ ነበር አልሆነም ግን ይዤ በሄድኩት እምነት ግን አለ አይደል ለምህረት ሁሉም ቦታና ጊዜ አለው እኛን ቸኩላለን ወዲያው እንላለን እንጂ አሁን ላይ ካልሆነ ያው እንግዲህ አስበዋል ከ2 ዓመት በኋላ የተፈወስኩ ሰው ነኝ እኔ እዛ ሄደሽ 2 ዓመት ቆይተሽ እምነቱ ዝም ብለሽ አስቀምጠሽው ነበር እምነቱን ዝም ብዬ አስቀምጬው ነበር ቤቴ ውስጥ በጣም እና ሲያዩት እንግዲህ በብዙ እንትኖች ነው የሚያዩት ሁሌ ቼክ አፕ አለ ለምን አላመኑትም የተሰወረ ኦፕራሲዮን አድርገሽ ነው ያስወጣሽው ቢሆን ደግሞ እናየው ነበር የሆነ ቦታ ላይ እንግዲህ በእምነቴ በጸበሌ ምናምን ብዬ እነሱ በጣም በቃ አሁን ሁለተኛ እስከሚደርስ ቸኩሏል በእውነት አሁንስ ምን አይነት ለውጥ ሰውነትሽ ላይ ይኖር ይሆን ኦኬ ያ ለምን ሰውነቴ በሙሉ በማላቀው ነገር ስለሚያምን በጣም ከባድ ጊዜ ነበር ያሳለፍኩት በዚህ አጋጣሚ ቤተሰቦቼ እንኳን እድሜ ለእህቶቼ በጣም ያግዙኝ ይረዱኝ ነበር ቤተሰቦቼ ጓደኞቼ ያቆም ስንት ኦፕራሲዮን እንዳደረኩ አካባቢ ያለው ሰው ግን እግዚአብሔር ይመስገን ክብር ለቅዱስ ጊዮርጊስ በእውነት ተምሬያለሁ እኔና እሱም ነው ደግሞ ከ2 ዓመት በኋላ መጥቼ እንደገና የነበሩኝን ቋጠሮች እንዲፈቱልኝ ጠይቄ ያው ተፈታልኝ እግዚአብሔር ይመስገን ኦኬ ሁለተኛ ዙር ተመልሼ መጣሁ እንዴት መጣሽ ሁለተኛ ላይ በጣም በቃ እምነቱ ጸበል በጣም ይገርመኝ ጀመር ለራሴ ማለት ነው አሁን ደግሞ በሄድ ይፈታል የቀረው በሚል አልሄድም ብለሽ ነበር እኔ አልሄድም ብዬ ነበር እኔ አልሄድም በቃ ድምድም የምታደርገው ነገር አለ አይደል እኔ አልሄድም በጣም ስለምፈራው እዛ ውስጥም ሆነ ትፈራ የለ በጣም ያስፈራል ግን አንተ አይደለም የምትፈራው በዚህ አጋጣሚ ያ ጋኔኑ አላቅም ምንድነው በጋኔኖቹ አጋንንቶቹ ናቸው የሚፈሩት እነሱ ሲጨነቁ አንተን የማስጨነቅ ባህሪ አለው እንጂ አንተ አይደለም የምትፈራው ለምን እዛ ገብተን ጮኸን ምናምን ነገር ስትወጣ ራስኩ እሱ ነው የሚጮኸው ስጋህ ላይ አንተ ላይ የሚደርስ ነገር የለም በርግጥ ነው ሁለተኛ ስመጣ ደግሞ በጣም በሚገርም ሁኔታ የሰውነቴ በሙሉ ይቆስል ነበር እንደዚህ ስትይዘው መቆም መቀመጥ ምናምን አልችልም ከተወሰነ ጊዜ በኋላ ውስጥሽን ማለት ነው ውስጤና አጥንቴ ተበልቷል እንደ እንትን አላቅም ምስጥ እንደበላው እንትን መቆም መቀመጥ ምናምን አይችልም በጣም ያመኛል እና በአንድ ገብተን ተጸብለን ስንወጣ ሰዎች ያደርጉ አየው በጆክ አድርገው ምቱልኝ ይልን ጸበል እዛ አንዱን ባከስለው እሺ አለኝ
የሚያመኝ ቦታ ላይ በጣም ያማል ሲመታልኝ ከዛን ቀን ጀምሮ እስካሁን ድረስ ምንም እግዚአብሔር ይመስገን ምንም አይነት ፔን ሰውነቴ ላይ ጠፋ እና በጣም ሁሉ እየተደነቅኩና እየገረመኝ ነው ያለው በአንድ ቀን ጥምቀት እዛ እየደጋገምኩ እሱ ማድረግ ጀመርኩ ለንጸበል በመንገባበት ጊዜ ስንጨርስ እንወጣ በጸበል አድርጉ እንግዲህ ጀርባዬን የምትፈልጉ አካላት ምንም የለም ይሄ ግን ብዙ አመት ይሰቃየውበት በሽታ ነበር እሱ ራሱ ዊልቸር አትይዝ እንግዲህ ቆሜ እየሄድኩ ነው ገብቷል አጥንቴን ነው የበላው በደዌ ሥጋ ባልጋ ቁራኛ ለታሰሩ የእፎይታ በር በዓለማዊ ኃጢአት ውዥንብር ለታሰሩ የመፍቻ ምኩራብ የትም ያልታየ ተአምረኛው የሥጋና የነፍስ መድህን እጹብ ድንቅ ጸበል የብዙ ምዕመናን መተንፈሻ ዓለማዊነትን መርሻ ከጭንቀት መፈወሻ በርሜል ቅዱስ ጊዮርጊስ የበርሜል ቅዱስ ቤተክርስቲያን ልማት ለማገዝ ለሚያዝያ 2 እና 3 ቀን የጊዮርጊስን ለጊዮርጊስ የኦንላይን ገቢ ማሰባሰቢያ ተዘጋጅቷል። በዓለም ዙሪያ የምትገኙ ሰማዕቱ ቅዱስ ጊዮርጊስ የደረሰላቸው የሰማዕቱ የቅዱስ ጊዮርጊስ ውለታ ያለባችሁ በመላ ዓለም የምትገኙ ኢትዮጵያውያንና ኤርትራውያን በሙሉ ወደፊትም በተራዳይነቱ የምትተማመኑ የቅድስት ቤተክርስቲያን ልጆች በገንዘብም በቁሳቁስም በሙያም የበኩሎትን አስተዋጽኦ ያበርክቱ። በምዕራብ ጎንደር ሀገረ ስብከትና በተርቢኖስ የጉዞ ማህበር የተዘጋጀ የበርሜል ቅዱስ ጊዮርጊስ የገቢ ማሰባሰቢያ መርሃ ምንድነው ግን በሽታው? ምንም ማንም አያውቀው እኔም አላውቀው ዶክተሮችስ ምን አያውቁት እንግዲህ አላቅ በጣም አሉ የሚባሉ ዶክተሮች ጋር ነው እንትን ብለውና ምንም አያውቁትም እነሱ በአውሮፓ ደረጃ እንግዲህ ማለት እንደዚህ እንታለ ለክምና በጣም እንደዚህ ውስብስብ የሆነ በሽታ ይኖራል ለማለት በፍጹም ማለት የሆነ ነገር መገኘት አለበት አይደል ራሴን ለማለት እኮ ምልክት መኖር አለበት አይደል ለዚህ እኮ ነው በሽታ አጋንንት ነው የሚባለው በእውነት ነው እሱ አሁን ያ መጥፎ አጋንንት ስለሆነ ሰውነቴ ለማንንም ማስነግረውም እንግዲህ እንዳልኩ እህቶቼ ናቸው አጠገቦች ያሉት ለነሱ ነው ማውራውና ለነፍስ አባቴ ደግሞ እና በጣም በሚገርም ሁኔታ ሰውነቴን ስለሚበላው ረጅም አመት ቆመሽ ስራ ላይ ስለነበርሽ ነው ለራሴ ማለት ነው ግን በአንድ ቀን ጥምቀት ልክ ስገባ በሚገርም ሁኔታ በአንድ ቀን ጥምቀት ያው ሁሉ በሽታ ስንት ብሮችን የጨረሰ በሽታ ስንት እድሜን የበላ በሽታ ስንት ነገሮች ላይ ያደረሰኝ በሽታ በአንድ ቀን ጥምቀት ይሄደው ከሰውነቴ እና ላቅም አንዳንዴ መፍትሄው እጃችን ላይ ነው ገብቷል ምን ታደርጊ ነበር ግን አሁን ከዚህ ወደ ጸበሉ ከመምጣትሽ በፊት ስለዚህ በሽታ በየሐኪም ቤቱ መሄድ ከስፔሻል አላደም ደረጃ አላቸው ሐኪሞች ግን ለነሱም ስለማያውቁት ችግር ነው በቃ እስኪ ይሄንን ሞክሪ እስኪ ይሄንን አድርጊ ይያሉ ግን እግዚአብሔር ይመስገን ለምን እንደዛ እንደሆነም ኪዳነ ምሕረትን ጠይቂያት በአንድ ቀን እሱ መልስ ተመለሰልኝና ከዚህ በላይ ደስታና እንትን የለም በእውነት እንዴት ነበር ጥምቀት ውስጥ ስትጠመቂ የነበረው ነገር የጊዮርጊስ በጣም ያስፈራል ስንገባ እንግዲህ በጣም እኔ አሁን የረዳኝ ነገር ከማደሪያችን ወጥተን ስንሄድ ከሰዎች ጋር እንሄዳለን አይደል ተሰብስበን ራቅ ያለ ነው መጠመቂያው ቦታ ገለ ጊዮርጊስን አቅፌ ነው የሚሄደው ለመሰለ ልቤ ባፌ ልትወጣ ነው የምፈልገው ፍራቸው ሊገለኝ በቃ ልመለስ እንዴ አይ ከዛ የመጣሁት ለዚህ እኮ አይደለም ብዬ ደግሞ እሄዳለሁ ገለ ጊዮርጊስ እንደዚህ አቅፌ ሲይዘው ግን ወዲያው ይቆማል ይሄ ትልቅ ምስክርነት ነው እንደገና እጠይቀው ነበር ቅዱስ ጊዮርጊስን አገር ይያለው ራሱ አታስፈራኝ በቃ አታስጨንቀኝ ለደጅ አብቀኝ እግዚአብሔርን ነው ማለት አላስፈራኝም አላስጨነቀኝም አንዴ እዚህ ጋር ልቀመጥ ራሱ ብለ እዛ ላይ ወስዶ ነው ያስቀምጠኝ ዝም ብዬ ያልኩትን በሙሉ ገብቷል አሁን ጸበሉ ሲወጣ የሚያፍም እንትን አለው አይደል እሱንም እኔ መታፈን ምናምን አልፈልግም ማልፈልጎች ነገሮች ነበሩ አታስጨንቀኝ አታፈነኝ ቦታው ደግሞ በርሚሉ አካባቢ ስለምፈራ ነኝ ግን በርቀት ሆኜ ተጠመቃል ፈውሰኝ ባንዴ ያው ሁሉ መልስ ሲመለስ እንጃኔ ሀገር ሄጄ ምን እንደምላቸው ማላቀ በጣም ይገርማል በጣም
ይሄ በጣም እኔ እንጃ እኔ በጣም ከባድ ነው ለኔ ራሱ በአንድ ቀን ጥምቀት ይዋለ ያደረ ደግሞ የሚመጣው ነገር እንትን ትላለህ እግዚአብሔር እንግዲህ ማርያም ላክ ነው ገብቷል በጣም ሊገለኝ አይደለም ከቤት ያስወጥቶ እዛ ድረስ ይወሰደኝና ሰዎችን በዚህ አጋጣሚ እንዲረዱ ምፈልገው ነገር ብዙ ሰምቻለሁ እኔ ጸበሉ ላይ ያላቸው ነገር ማሪ እንደሆነ እግዚአብሔር አምላክ ሊገልህ ከቤት እንደማያወጣ በእውነት ቃል ኪዳኑን ይጠብቃል አይደል ሊፈውሰኝ ነው እኔ ከሀገር ይወጥቼ ጊዮርጊስ ድረስ ከሚሄድ ድረስ ስለዚህ እሱን ነገር ቢረዱ በጣም ደስ ይለኛል አይቶ ደግሞ ቢመሰክሩ በጣም ደስ ይለኛል ያየኸውን ነው እኮ ስላላየኸው ነገር ማውራት ትልቅነት አይደለም በጣም አይተ ቦታውን ይከብዳል በርግጥ ሙቀት ነው ወይዘሩ ይከብዳል ብዙ ነገሩ ይከብዳል ግን መፈወስ ስለሆነ ምንም ቢከብድ ለመፈወስ ነው የምትሄደው ግን ደግሞ አይተሃን ነገር ይሄ ነገር ፈውስ የሚገኝ እኮ በዚህ ክብደት ውስጥ በቃ ስለዚህ እሱ እንደሱ ባያስበህ መንገዱንም ስትሄድ ደስ ይላል በጣም መልስም አለው እግዚአብሔር በጣም ትልቅ አምላክና መልስ ያለው አምላክ ነው በሚገባ ከባህር ዳር እስከ ቦታው ድረስ ራሱ እስከምትሄድ ድረስ እኮ በጣም ረጅም ነው አይደለ እንትኑም አለው አባጣ ጎባጣም ነው መንገዱ አስቸጋሪ ነው ግን በቃ ነፍስ ትደሰታለች ሱባኤም ነው ብለህ አስበህ ከሄድከው ልፋትም አይደለም ድካምም አይደለም ለክ ጊዮርጊስ ደጅ ስረግጥ ነው በቃ ምንም እንዳልተፈጠረ ህመምህም ድካምም ይቀል እና ባይሸወዱ ደስ ይለኛል እኔ ገብቷል ቦታው በጣም ፎስ ቦታ ስለሆነ እንዲሁም አልተተዋወቀም ብዬ ነው ማስበው ሰዎች መጥቶ ቢያዩት ኪዳነ ምሕረት ላይ ምንድነው የተፈጠረው ኪዳነ ምሕረት ላይ በጣም ይገርማል በጣም ነው የሚገርመው በእውነት እስካሁን ድረስ ራሱ ቤቴ ውስጥ ከኔ ጋር ካሉት ፋሚሊዎቼ ጋር መተኛት ራሱ እስከሚያቅተኝ ድረስ ቁጭ ብዬ ፈዛለሁ ገብቷል እዛ ላይ ያየሁት ነገር ብዙ አመታት የምጠይቀው ጥያቄ ነበር ምን ነበር እንዴት ነው አንዳንዴ ሰዎች አሉ አካባቢ ላይ አይደለ እና እኔ ምን ሆኜ ነው ይሄ ነገር ይጎደለብኝ እላለሁ ለራሴ እና አላቅ ሰይጣን አባታቸው ሆኑ ሰዎች ክፉን ነገር የሚሰሩ ሰዎች አሉ ገብቷል እና እንዲህ ሊሆን ይችላል እኔ እንደዚህ ሆኜ ለምን ይሄ ነገር የምለው ብዙ ጥያቄዎች ነበሩ የራሴ እና እንደዚህ አሁን ባለ የዛሬ 2 አመት መታሰር አልነበረም ኪዳነ ምሕረት ላይ አልነበረም አሁን ግን መታሰር አለ ካየው እና መታሰሩ ላይ አስረው ሲያስገቡ መጀመሪያ ደነገጥኩኝ መታሰር ስላልነበር ከዚህ በፊት እንደዚህ አስሩህና ልክ ስገባ አንተ እንግዲህ ሽሽታው ትንሽ ስለሚከብድ ቀናስን ያዘኝ ዲያቆን እንደዚህ በአንገቱ እንትን አለኝ ወደ ውስጥ እንድገባ አደረገኝ ከዚህ እንዳለው አላውቅም እና ብዙ አመት የነበረው ጥያቄዎችን ያ ሰው ምን እንዳደረገ ገብቷል በቃ እንዳልኩ ነው ሰይጣን አባታቸው ሆኑ ሰዎች ያንተን እድል የአእምሮ መተት የሚባል ነገር አለ የትዳር እድል የሚባል ነገር አለ ይሄ ነገሮች የሚወስዱ ሰዎች አሉ ገብቷል እና ብዙ አመት ያስጨንቀኝና ያስለቅሰኝ ነበር እኔም ብቻ ሳይሆን ቤተሰቦቼንም በሙሉ እሱን ስለተመለሰልኝ በእውነት እልልልል አልችልበትም ከልቤ እኮ ነው በጣም በቃ ደስ ብሎኛል እግዚአብሔር የብዙ ጊዜ በቃ አይደል የተሻለ ነገር ኖሮ ሳይሆን ሰዎች ይቀራሉ ባንተ እና ዳቢሎስ አባታቸው ሆኑ ሰዎች በዳቢሎስ ታስረው ያረጉብሽ ነበር ማለት ነው እና በጣም በቤቴ ውስጥ በጣም አለቅሳለሁ እንዴት ብቻዬን ምን ሆኜ ነው ለምን ያምለው ነገር ነበር እግዚአብሔር ይመስገን እናቴ ኪዳነ ምሕረት ክርክር ትገቢ ነበር በጣም በቃ ለምን ይሄ ይሆናል ለሊት ሁሉ እንደሰው ቀስቅሶ ያስለቅሰኝ ነበር ዝም ብሎ ማለት ነው ለምን ይሄ ይሆናል ለምን በጣም ብዙ ነገር እና ለማን እንዳደረገ ለምን እንደሆነ አምጥታን ቁጭ ያደረገችልኝ ይሄኔ ጥያቄ ነበር ገብቷል ሰዎቹን መቀየም ምናምን ሳይሆን ወደ እግዚአብሔር ቢመለሱ ምን ያህል አመት ሆነሽ ውጭ ወጣሽ እኔ ረጅም አመት almost 12 ከምናምን ረጅም ጊዜ ነው በላ ጊዜ 12-13 አመት ማለት በጣም ብዙ ጊዜ ነው ስለዚህ አብረው የሚኖሩ ሰዎች የጎረቤት ሰዎች ናቸው ብዙ እንቅስቃሴ ያለሽ ስራ ትሰሪያለሽ ከሌሎች በተሻለ መልኩ ሰው የሚቀናብሽ በዚህ መንገድ ነው ብዬ ነው በሱ መንገድ ነው እንግዲህ
እና በጣም በቃ በህይወቴ ትልቅ ጥያቄ ነበር ካሁን በኋላ ነገም በሞት ምንም ማይለኝ ለምን ጥያቄ ስለተመለሰልኝ እና እናቴ ኪዳነ ምሕረትን የልቤን ስላሳካችልኝ እግዚአብሔር እንግዲህ ልል ብችል ልል ምን ወሰንሽ ግን ከዛ በኋላ ለምን ማለት ለነሱም ለኑሮሽ ለነሱ እግዚአብሔር ይፍታቸው እሺ ለኔ ደግሞ የተሻለውን ይስጠኝ እኔ ምንም ማድረግ አልችልም እግዚአብሔር ይፍታ ግን ምንድነው እንትን ሲባል ሰማሁኝ ክርስቶስ ሰምራ መሄድ ጉራጌ ዞን አለች ደግሞ ክርስቶስ ሰምራ ከጊዮርጊስ እንደተመለስኩኝ እዛ ሄጂ ደግሞ መጠመቅ ፈለኩና እዛ ደርሼ መጣሁ እሺ ለምን ቃል ኪዳኑ ራሱ ተመልሶ የመጥፎ ስራው ወደ አንተ እንዳይመጣ ይከላከላል ብዙ ነገሮች እና አምነህ ካደረከው ደግሞ የማይሆን ነገር የለም ስለዚህ ሰዎች ደግሞ እንግዲህ በየጸበሉ ለሚንከራተቱ እግዚአብሔር ፈውሱን ይስጣቸው ክፉ ለሚያደርጉ ደግሞ እግዚአብሔር ልቦና ይስጣቸው በእውነት እኔ በእውነት በጣም ጸሎት አደርጋለሁ ለመሰለ እነሱ ጋር ደርሶ ይሄ በሽታ አይተውት ነው የምትለው አንዳንዴ እኔ ብዙ ጸበል ሄጃለሁ እስካሁን ድረስ ብዙም ሳይሆን አይቻለሁና በጣም ያሳዝናል ሰው ያለበት ሁኔታ መታሰሩ ያሳዝናል ይሄን ያህል ክፋት እያንዳንዱ ቤት ሚስጥር ስታውቂው ስትሰሚ በተለይ ጸበል ቦታ ላይ ያለ ጉድ እኛ ከተማ ላይ ስንንቀሳቀስ ቁመን ስንሄድ ስታይ በጣም ታዝኛለሽ በጣም ከመለህ በላይ በጣም ነው የምታዝነው እኔ በጣም ማረሳው አንድ ታሪክ አለ በርሚል ላይ ማለት ነው በጣም እኔ በህይወቴ የሰው ልጅ የክፋትን ጥግ ያየውበት በቃ ማለት ምን ያህል ተንኮለኞች እንደሆነ እግዚአብሔር ልቦና ይስጠን ነው የሚባለውና አንዲት ሴት ልጅ ሁለት ወንዶች ልጆች አላት ሴትየዋ ማለት ነው እና ወደዚህ ወደ አማራ ክልል አካባቢ ነው አድጎ ልጁ እርሻ ምናምን ወንዱ ልጅ እርሻ ምናምን ይሰራል ሴቷ ልጅ እንደዚሁ የቤት መቤት ነገር ትሞክራለች ትምህርት ቤት ተማሪ ናት 8ኛ ክፍል ተማሪ ናት ከየት መጣ ሳይባል በድንገት የሶስቱም ልጆች አይናቸው ታወረ እኮ ከዛ እነዚህ ሶስት ልጆች እኔ አጋጣሚ በርሚል ላይ ከ2 አመት በላይ ተቀምጠዋል እና በርሚል ውስጥ ሲገቡ ያያሉ ጸበል ውስጥ ሲገቡ ሁሉ ነገር ይታያቸዋል በግልጽ ማለት ነው ልጆች ሲወጡ ሶስተኛው የመጨረሻው ህፃን ልጅ በላላክ ጀምሮ ጸበል ይዞ ይመጣል ሽንት ቤት በራሱ ነው የሚሄደው እነዚህ ነገሮች ያደርጋል እና እግዚአብሔር ቋጠራቸውን እየፈታላቸው ነው ያለው ግን ብዙ ጽናት ይጠይቃል እና 2 አመት ከምናምን ጸበል ላይ ሲንከራተቱ ስታይ ምንድነው ምክንያታቸው በየስጠይቃቸው እንደዚህ ብላ እናታቸው ነገሮች እናት ነው ያላቸው አባታቸው በቅርብ ጊዜ ነው የሞተው እና በጣም ያሳዝናል አሁን ይሄንን ስታይ ለምን በዚህ ልክ የሰው ልጅ ክፉ እንሆናለን አንቺ እኔ አንቺን ህይወት አመሰቃቂዬ እኔ ምን አይነት ደስተኛ ነው ምን ያህል ደስተኛ ነው በፍጹም አትሆንም እንጂ ደግሞ ምንድነው የዘራኸውን አይደል የምታጭው እነሱም እኮ ተረጋግቶ እኮ አይኖሩትም ኑሯቸውን የሚገርም ነገር ከሰው ተደብቀው ማንንም ሰው ጋር አይቀርቡም በቃ ያላቸው ህይወት በጣም የሚያስጠላ እንግዲህ ያለ አይደል ጥሩ ሳታደርግ እንዴት ነው ወደ አንተ በደዌ ሥጋ ባልጋ ቁራኛ ለታሰሩ የእፎይታ በር በዓለማዊ ኃጢአት ውዥንብር ለታሰሩ የመፍቻ ምኩራብ የትም ያልታየ ተአምረኛው የሥጋና የነፍስ መድህን እጹብ ድንቅ ጸበል የብዙ ምዕመናን መተንፈሻ ዓለማዊነትን መርሻ ከጭንቀት መፈወሻ በርሜል ቅዱስ ጊዮርጊስ የበርሜል ቅዱስ ቤተክርስቲያን ልማት ለማገዝ ለሚያዝያ 2 እና 3 ቀን የጊዮርጊስን ለጊዮርጊስ የኦንላይን ገቢ ማሰባሰቢያ ተዘጋጅቷል። በዓለም ዙሪያ የምትገኙ ሰማዕቱ ቅዱስ ጊዮርጊስ የደረሰላቸው የሰማዕቱ የቅዱስ ጊዮርጊስ ውለታ ያለባችሁ በመላ ዓለም የምትገኙ ኢትዮጵያውያንና ኤርትራውያን በሙሉ ወደፊትም በተራዳይነቱ የምትተማመኑ የቅድስት ቤተክርስቲያን ልጆች በገንዘብም በቁሳቁስም በሙያም የበኩሎትን አስተዋጽኦ ያበርክቱ። በምዕራብ ጎንደር ሀገረ ስብከትና በተርቢኖስ የጉዞ ማህበር የተዘጋጀ የበርሜል ቅዱስ ጊዮርጊስ የገቢ ማሰባሰቢያ መርሃ ግን በዚህ አጋጣሚ ደግሞ ሰዎች ማወቅ ያለባቸው ነገር
ወደ እነሱ እንደሚመለስ ገብቷል በተለይ ልጅ ካለ ወደ ልጅ እንደሚመጣ ማለት ይዞራል በትክክል ማንም አንተ እንግዲህ አንድ ሰው ስታፈርስ እኮ የክርስቶስን ነው ታፈርሰው ገብቷል እግዚአብሔር ደግሞ እንግዲህ በልጆቹ አይቀልድ የነፍሳው የሥጋ አባት የራሱ እኮ በእኔ አይቀልድም እንኳን የፈጠረ ቀኑን ቀጥሮ ግን እንደሚመጣ ማወቅ አለባቸው ይሄን ስለግም በእውነት ነው ማለት ለምን ታየዋለህ እኮ በየቦታው ታያለህ ትምርት አይሳካላቸው ስራ አይሳካላቸው ግን ያንተን ህይወት ማበላሸት ነው መሰለኝ እንትናቸው መተዳደሪያቸው ከሱ መንገድ ተመልሰው ያለን ህይወት አጭር ነው ምንኖረው ጊዜ አጭር ነው ወደ እግዚአብሔር ቤት ብንመለስ በሁላችንም ክፋታችንን ትተን እና ጊዮርጊስን ደግሞ ሄደው ተጠምቀው ቢመጡ ክፉ አስተሳሰባቸውን እንግዲህ እግዚአብሔር ፈዋሽ ነው ማሪ ነው ይተውላችኋል ብዬ አስባለሁ እግዚአብሔር በልጆቹ አይቀልድም በሰው ነፍስ ለሚቀልዱ ይብላይ ለነሱ በኔ ነፍስ ቢቀልዱ ስጋህን ነው እንጂ ነፍስን አያገኙት እሱ ነገር ትንሽ ቢጠነቀቁበት የእግዚአብሔርን መቅደስ ያፈረስክ ተኝታ አታድር የሆነ ጊዜ ለወዳንተ ይመጣል ደሞ ባንተ አይደለም በልጆች ያሳያል ነገጧት በብዙ ነገር ያሳያል እግዚአብሔር በሚገባ ለሰው ጥሩ ነገር ስታረጊ ያ ጥሩ ነገር መልሶ ጥሩ ነገር ይከፍልሻል ለሰው መጥፎ ነገር ስታረጊ ደግሞ ያ የሰራሻት መጥፎ ስራሽ ተመልሳ ላይ ተጻፋለች ያቺ ነገር መልሳ እሱን ማለት እየኖርክም በስጋም እየኖርክ የተመቻቸ ኑሮ አትኖርም ለምን ክፉ ስራ ይበላሃል እንደበስጥ ስትሞትም ደግሞ እንግዲህ ፍርዱ የመድኃኒዓለም ነው ጥሩ እንኳን ባንሆን ቢያንስ መጥፎ ባንሆን ይሻላል ለሰዎች መጥፎ ማናደርግ በጣም የተሻለ ነገር ማድረግ እየቻልክ መማር መስራት እንደኔ ማድረግ እየቻሉ ባንተ ላይ ሲቀልዱ እግዚአብሔር እኔ እንግዲህ ለመድኃኒዓለም ነው አሳልፌ ሰጠሁት መልአኩ ቅዱስ ሚካኤል ደግሞ አባቴ ነው ሁሌም የምኮራበት አባቴ ብዬ የምጠራው እና በሱም ብዙ ታምርና ብዙ ፈውስ አድርጎልኛል በእውነት እንደዚህ እንዲህ ነው አልቅሼ ምናምን በጣም ነው በቃ ሚካኤልን የሚወደውና አልቅሼ ምናምን ስለው በጣም ያረጋጋኛል ወዲያው መጥቶ ማለት ነው ያው እንግዲህ ኪዳነ ምሕረት አሳልፎ ወደ ኪዳነ ምሕረት ሰጠኝ ያው ፈውሱም እዛ ሆነልኝ ለዛም እድሜን ሁሉ እየመሰከርኩ ኖራለሁ እግዚአብሔርን በእውነት ነው ማለት እድሜን በሙሉ ማለት ነው አሁን ተረጋግተሻል እንዴ ከሚገባው በላይ እግዚአብሔር ይመስገን ሰላም ነው ውስጥሽ በጣም በቃ ባየውን ነገር ደስተኛ ነኝ እግዚአብሔር አጠገቤ እንዳላወቅኩ ለምን ጥያቄ ሲመለስልኝ አይደል ጥያቄ ተመለሰልኝ ብዙ አመታትን ያስለቀሰኝ ጉዳዮች ነበሩ እንዳልኩ እድሜን የበሉ ሰዎች ብዙ ነገርን ያመሰቃቀሉ መስሏቸው እነሱ ግን ያው እግዚአብሔርን ይዤ ድንግል ማርያምን መልአኩ ሚካኤልን ይዤ ደግሞ እንዴት ነው ወደፊት ነውና ይብላይ ለነሱ እንግዲህ ህሊናቸው ያውቃል ገባ ቢመለሱ ከክፉ ስራቸው ለነሱ ሲሉ ለኔ ሳይሆን ለነሱ ሲሉ ነው እንግዲህ እንዳልኩ ቅዱስ ጊዮርጊስ ተፈውሻለሁ ኪዳነ ምሕረት መጥቼ ተፈውሻለሁ ከብዙ ነገር ነፃ የምትሆነው ነገር አለ አይደል አሁን እኮ ይሄ በገንዘብ ነው የምትተምነው በምንድነው እኮ ነው ጥያቄ ወዳት በገንዘብ ሰጠ ያው እንግዲህ ብዙ ጊዜ ገንዘብን ሳፈስ የነበርኩ ሰው ነኝ ለህክምና እንግዲህ ምስክርነት የሚበቃው ብለህ ነው እውነቴን እኮ ነው ይሄ ያው ምስክርነት የሚበቃው ምንድነው እኮ ነው ጥያቄው እግዚአብሔር ነው ማለት ብችል ባለቅስ ሁሌ አልቃሸነኝ ዛሬ ላይ እንዳታስለቅሰኝ ብዬ ነው የመጣው ታበላሻለሁ ብዙ ነገር ችግር የለውም አው ግን አሁን ይሄንን መስክረህ ነው በገንዘብ ነው በምንድነው እኮ ነው በቃ ምንም እንትን አትልም እግዚአብሔር ነው ማለት የሰራው ደሞዝ በሙሉ ይገባልና በወር በማገኘው ገንዘብ በሙሉ በእኔ ሁሉ እግዚአብሔር ይመስገን ገቢ ያለኝ ጥሩ ገቢ ይሄን ሁሉ ወጪ አውጥቶ እግዚአብሔር ይመስገን ብዬ ስቄ ያለፍኩት ነው እንጂ ማውጣው ወጪ በጣም በሚገርም ሁኔታ እና ግን ምንም ሳላውጣ እንዲደረግልኝ ብዬ መጥቼ ነው ተፈውሼ ነው ከዚህ በላይ እኔ ያላቀ በነፃ እግዚአብሔር ይመስገን በጣም ይገርማል በጣም እግዚአብሔር ይመስገን ያጠይቀን እንግዲህ አባታችን በጣም እኮ ነው የሚገርመው በጣም ነው የሚገርመው ለስንት ስፔሻሊስት ለስንት ዶክተር ያስጨነቀ ስንቱን አለ የለም የሚባሉ ጠቢባኖችን አየሁት እኮ ነው በህይወቴ በጣም እስከ ትላልቅ ዶክተሮች ነው የሚመጡት እና ግን ቆይ እስኪ ይሄ ይሆን አያውቁትም እነሱ በግምት ለምን የሚታይ እኔን ፔኑ አለ ስትለው ለኔ ፔኑ ሲሰማኝ ለነሱ አይታያቸው እኔ ላይ ሲቆም ደግሞ እነሱ ይታያቸዋል ገባህ በጣም በሚገርም ሁኔታ እኔ አላውቅም ግን ይሄንን አሁን መስክረህ ነው ብዬ ነው መሰከረው ምን ብዬ ነው ትምህርት ቤትና ስራ ላይ አገሬ ላይ አላውቅም
እንዴት ብዬ እንደምመሰክር በጣም በቃ ብዙ አመታት የፈጀ ነገር ማለት ነው። ምን ያህል አመት ፈጅቷል? ቢያንስ እንዴ 6-7 አመት ከዛም በላይ 7 አመት ውስጥ ተሰቃየ። ያሰቃየኝ ነበር። ውስጤ በማላቀው ነገር ያሰቃየኛል። እብጠቱ በዚህ ጨመረስ እንዴ በዚህ ምናምን ስራ ያሰራ አያስተምረ አያስተኛ አያስበላ አያስጠጣ በጣም በሚያስጠላ ሁኔታ ማለት ነው። እና ከባድ ጊዜ ነበር። በህይወትሽ ግን ተስፋ የቆረጥሽበት ቀን ነበር? ሁሌ እንመሽኑኒ ከዚህ በሽታ መፈወሰ ገብቷል። ጊዮርጊስ ሄድኩኝ ኪዳነ ምሕረት ሄድኩ ከዚህ በፊት የዛሬ 2 አመት ከመምጣቴ በፊት። ያው እንግዲህ ሰነፍ አይደለ አንዳንዴ ትሰንፋለህ፣ ተስፋ ትቆርጣለህ። ተመልሰ ደግሞ እንግዲህ አልቅሰም መመለሰው ወደሱ ነው። እንግዲህ ቤተሰብም አሉኝ እነሱም ማስጨነቅ ይሆናል በጣም ለምን ከኔ በላይ ስለሚጨነቁና ስለሚያስቡ። አያውቁም እናትና አባትሽን ሁላ ታሪክ? እናትና አባቴ እናቴ በከፊሉ ታውቃለች፣ ግን በይበልጥ ከኔ በላይ እህቶች ያውቃሉ። ሁሌ እየደወሉ ሆስፒታል ስገባ ይሁን ወይ ባጋጣሚዎች በጣም በቃ እኔ እንዴት ነው አንዳንዴ ከኔ በላይ ለህይወቴ ተጠያቂ ሆኖ እህቶችም አሉ። ለገና ያለሁባቸው ቤተሰቦች በጣም ነው ማመሰግናቸው። እንደ ጓደኛ እንደ ቤተሰብ ሆነው አዲስ አበባ ስመጣ ሁሌ እየተንከባከቡ ጸበል ላይ ምን ላይ በጣም አመሰግናለሁ እነሱ። ግን እንዴት ነው በጣም ደስ ብሎኛል። እኔ ጃልክ እኔ ያው ሀገሬ ሲሄድ ለለት ማክሰኞ ቀጠሮ አለኝ። ሐሙስ ነው የሚሄደው ነገ። ማክሰኞ ቀጠሮ አለኝ። ምን እንደሚሉ አላውቅም በእርግጠኝነት። ሐሙስ ገብተሽ ማክሰኞ ቀጠሮ አለሽ? ነገ ሐሙስ ኔክስት ማክሰኞ ቀጠሮ አለኝ እና ውስጤ ሰላም በጣም ሰላም ይሰማዋል። በጣም ጤነኝነት ይሰማዋል ያል። ስለዚህ ባንቺ ምክንያት ብዙ ሰው ይመጣል ብለን እንጠብቃለን። በዙሪያሽ ያሉ ሰዎች ቢመጡ ደስ ይለኛል። ለምሳሌ ለራሳቸው ሲሉ አንተ እንዴት ነው ሁሌ እየተበሳጨህ አትኖርም አይደለ? የሆነ ሳምንታት ወስደ ሌላ ሀገር ሄደው ከሚዝናኑ የህይወታቸው ቃጠሮ እንዲፈታ ነፍሳቸው እንድትደሰት ለምን የምንሯሯጠው ነገር እኮ ማተሪያል ነው ታውቃለህ አይደል? እኔ በእውነት ነው የምልህ የምንሯሯጠው ነገር በጣም ማተሪያል እንደሆነ ነው የሚገባ። ብትማረውም ለማተሪያል ነው የምትሰራውም ለማተሪያል ነው። እንግዲህ ግን ነፍሴ ሴት ነው ያለችው። እሷ ደግሞ ሳትረጋጋ ያንተ መረጋጋት ምንም ማለት አይደለም። የህይወታቸው ቋጠሮ እንዲፈታ መተው እንትን ቢሉ በጣም ለራሳቸው ሲሉ ቦታውን ቢያዩት ቦታውን መርገጥ ራሱ ለበረከት ነው። በጣም ደስ ይላል። ማስተላለፍ የምትፈልጊው ቀረ የምትይው ሐሳብ አለሽ? ቦታውን ያላዩ ሰዎች ባያወሩ። ቦታውን አይተህ ብትመሰክር ደስ ይላል። ቦታውን ካላየህ ግን ስላላየኸው ነገር መመስከር ይከብዳል። ለምን ብዙ ሰምቻለሁ። ጸበሉ ፈዋሽ አይደለም፣ ጸበሉ ገዳይ ነው ምናምን ብዙ ነገሮች ማለት ነው። ግን እንዳልሆነ ሲያወጣን እግዚአብሔር ከቤታችን እንግዲህ ለፈውስ ነው፣ ሊገለና አይወስደንም። እኔ ከሀገሬ ስወጣ እኮ ልፈወስ ብዬ ነው አይደለ? ሊገለኝ አይደለም። የሞተ ሰው ደግሞ ያቺም ሰምቼም አላውቅም። ምናልባት አጋንንቱ ይሁን ወይ በሚሰሙት ወሬ አላውቅም። ግን በይበልጥ ብለው ነገር ስላላዩት ነገር ባያወሩ አይተህ ብትመሰክር ይሻላል ብዬ እንትን እላለሁ። አገርሽ ላይ ሌሎች ሚዲያዎች አሉ እንደዚህ የምታውቂያቸው ሚዲያዎች? የትምህርት ሚዲያ አለ ነው። የትምህርት ሚዲያ አለ። ስለዚህ ዛ ሚዲያ ላይ ወተሻት መሰክሪ? ወይ በጣም እኔ ሲጀመር የማውራት እንትንም አለኝ። በጣም መሰክራለሁ በጣም ማለት ነው። እና የህክምና የምንታከምበት ሆስፒታል ደግሞ በእርግጠኝነት ለምን ባለፈውም እንዳልኩ በጸበሉ ስፈወስ በጣም ነው የተደነቁት። ፈረንጆች ናቸው ዶክተሮቹ? አዎ ያገሩ ሰዎች ናቸውና ስዊዛውያን ናቸው። በጣም ነው የደነቃቸው። ምን ብታደርጊ ነው ምን ብትሆኚ ነው? እንግዲህ ያው እኔ ጸሎት ጸልያለሁ ጸበልጠን እንደዚህ ብዬ ምናምን ብዬ መቼም ትንሽ ሃይማኖቱ ራቅ ስላሉ እነሱ ለማስረዳት ይከብዳል። እና ለማክሰኞ ስትቀጥረኝ ራሱ ደርሰሽ ስትመጪ ብላ ነው ወዲያው የቀጠረችኝ ዶክተሬ ማለት ነው። እና በጣም ትልቅ ለነሱ ራሱ በጣም ነው የሚገርማቸው። ለምን እንዴት ነው የሰው ልጅ ሁሉ ነገር ታይቶ ይሄ ያንቺ ነው ተብሎ እየታየ በየኮምፒውተሩ መሆን አጋጣሚ ጠፋ የለም ስትባል ገብቷል። ምንም ምልክት ራሱ የለው። እና አምላከ ቅዱስ ጊዮርጊስ እኔ አላውቅም ከመጠን በላይ በቃ ልቤም ነፍሴም ስጋዬም ነው የተደሰተው። እንዳልኩ እንደዚህ ቆሜ ምናምን የሆነ አካባቢ ልትቀመጥ እንዴ ሰውነቴ ሁሉ ፔን ያደረገብኝ የምልበት ጊዜ ነበር በጣም። እና በአንድ ጸበል ነው በአንድ ጥምቀት ነው የተፈወስኩት። የመጀመሪያው ቀን ስንገባ በንጋታው ትገባ ይላል
የዛንቀ ምህረቴ በቃል አይደል ሰዎች ተስፋ ባይቆርጡ ተመላልሶ ቢመጡ ለምን ካንተ የሚበልጥ ነገር የለም አንተስ ነው ሁሉ የሚኖርና ይሄንን ብዬ እንግዲህ እላለሁ እግዚአብሔር ይመስገን አሜን እንኳን ፈጣሪ ረዳሽ ወይ አሜን ለሌሎችም ይርዳ መድኃኔዓለም በእውነት ለተጨነቁት ያው መንገዱም ሰላም ነው መጥተው ቢጠመቁ ቢያዩት እኔ በእውነት ቢያዩት በቃ ላቅ ሰው ቢያዩን ነገር ክብደቱን ትቶ ማለት ነው ተመልካቾቻችን እንግዲህ ከእህታችን ጋር አስደናቂ ቆይታ ነበር ያደረግነው ድንቅ ምስክርነት ነው ብዙ ነገር ተምራችኋል ከስፔሻሊስት ያካተውን ሰማይቱ ቅዱስ ጊዮርጊስ ስፔሻሊስቶች የበላይ ስፔሻሊስት እናታችን ቅድስት ኪዳነ ምሕረት ሩሪቱ አዛኝቱ የሁላችን እንቆቅልሽ መላሽ የሁላችን ቋጠሮ ፈቺ መብርሃን በእውነት በእያለንበት ቋጠሯችንን ተፍታለን ነው የምንለው በመጨረሻ ማመስገን የምትፈልዩ አካል ካለ ተመሰጋግነን እንሰነባበት በመጀመሪያ እንግዲህ ለልዑል እግዚአብሔር ጊዜውን ሰዓቱን ጠብቆ አምላከ ጊዮርጊስን በጣም አመሰግናለሁ ለእናቴ ኪዳነ ምሕረት የህይወቴን ሁሉ ቋጠሮ የፈታችልኝ እግዚአብሔር ይመስገን ከዛ ቀጥሎ እንግዲህ እንዴት ነው እንደ ቤተሰብ አልላቸው እንደ እህት እንደወንድም በጣም ያለውባቸው ቤተሰብ በጣም አመሰግናለሁ እንግዲህ እሳቸው የነፍሴ አባት ናቸው በጣም አመሰግናለሁ በጣም ትልቅ አባት ከዛ እህቶቼ ቤተሰቦቼን በጣም አመሰግናለሁ በጣም ደገና እናንተም በመሰሩት ስራ በጣም ደስተኛ ነኝ ማለት ሁሉ ይከታተላሉ ሚዲያችሁንና እግዚአብሔር ይመስገን ሁሉ ሰው ቢያየው ብዬ ደግሞ እንትንላለሁ በእውነት በሁሉ ነገር በጣም ደስተኛ ነኝና እግዚአብሔር ይመስገን በጣም አመሰግናለሁ እግዚአብሔር ይስጥልን ጥሪያችንን አክብረሽ ካለሽ ጊዜ ካለሽ ውድ ጊዜ አጣበሽ እዚህ መጥተሻል በሰላም ተመልሰሽ እንግዲህ ደውለሽ የዶክተሩ ሙሳሌ እንደምትነግሪኝ ለማክሰኞ አይደል ማክሰኞ ስልክ ተጠብቃለሁ አሜን ምናልባት የኛ እንኳን ስልክ ባይሰራ ለዓለም ደውለሽ ታሳውቂልናለሽ በጣም ነው የምናመሰግነው እኔም በጣም አመሰግናለሁ ያስናለሽ ልብሽን ያስናለሽ ያበደሉሽን ሰዎች ይቅርታ አድርጊላቸው እግዚአብሔር ፍቅርን ያስተማረ በመድር ስንኖር ሲተፉበት ሲመቱት ሲከተከቱት ሲወጉት ሲገርፉት ለኛ ይቅር በላቸው ይያለ ፍቅርን ያስተማረ እዛ ደረጃ የትግስት ጥንቅቋ ባንድ ደርስ በትንሹ ላስቀየሙ ሰዎች ይቅርታ ብናላቸው ብንተዋቸው ለነሱ ትልቅ የእግር እሳት ነው የሚሆነውና ይሄንን ማድረግ ደግሞ ይሄንን መማር ይሄ ለትልቅ ትውልድ ለማፍራት እጅግ በጣም ወሳኝና ጉልህ ሚና ነው ብለን እናምንበታለንኛ ተመልካቾቻችን ከእህታችን ሜሮን ጋር የነበረን ቆይታ እንዲህ ባለ መልኩ ተጠናቋል በሌላ ምስክርነት በሌላ ድንቅ ዝግጅት እስከምንገናኝ ቸርን ሰንብት በእውነት የከበዳችሁ የጨነቃችሁ ብዙ ሐኪም ቤት ተመላልሳችሁ ገንዘባችሁን ሀብታችሁን ጊዜያችሁን ሰዓታችሁን ጤናችሁን ያጣችሁ ሰዎች እባካችሁ ወደዚህ ታምረኛ ቦታ መጣችሁ ቋጠሯችሁ እንዲፈታ እንማጸናለን በእውነት ቋጠሮ ፈቺ ነው ሰማይቱ ቅዱስ ጊዮርጊስ እናታችን ቅድስት ኪዳነ ምሕረት የሁላችንን እንባ ታብስልናለች በሌላ ዝግጅት እስከምንገናኝ ቸርን ሰንብት ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን በደዌ ሥጋ ባልጋ ቁራኛ ለታሰሩ የእፎይታ በር በዓለማዊ ኃጢአት ውዥንብር ለታሰሩ የመፍቻ ምኩራብ የትም ያልታየ ተአምረኛው የሥጋና የነፍስ መድህን እጹብ ድንቅ ጸበል የብዙ ምዕመናን መተንፈሻ ዓለማዊነትን መርሻ ከጭንቀት መፈወሻ በርሜል ቅዱስ ጊዮርጊስ የበርሜል ቅዱስ ቤተክርስቲያን ልማት ለማገዝ ለሚያዝያ 2 እና 3 ቀን የጊዮርጊስን ለጊዮርጊስ የኦንላይን ገቢ ማሰባሰቢያ ተዘጋጅቷል። በዓለም ዙሪያ የምትገኙ ሰማዕቱ ቅዱስ ጊዮርጊስ የደረሰላችሁ የሰማዕቱ የቅዱስ ጊዮርጊስ ውለታ ያለባችሁ በመላ ዓለም የምትገኙ ኢትዮጵያውያንና ኤርትራውያን በሙሉ ወደፊትም በተራዳይነቱ የምትተማመኑ የቅድስት ቤተክርስቲያን ልጆች በገንዘብም በቁሳቁስም በሙያም የበኩሎትን አስተዋጽኦ ያበርክቱ። በምዕራብ ጎንደር ሀገረ ስብከትና በተርቢኖስ የጉዞ ማህበር የተዘጋጀ የበርሜል ቅዱስ ጊዮርጊስ የገቢ ማሰባሰቢያ መርሃ ግብር